የኢትዮጵያ ንግድ ባንክ በተጠናቀቀው በጀት ዓመት በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከ49 ቢሊዮን ብር በላይ ብድር መስጠቱን አስታወቀም። በተያዘው በጀት ዓመትም የብድር አቅርቦቱን በእጥፍ የማሳደግ እቅድ ተይዞ እየተሰራ መሆኑ ተገልጿል። በኢትዮጵያ ንግድ ባንክ የዲያስፖራ ባንኪንግ ስራ አስኪያጅ አቶ ዘሪሁን ተከተል እንደገለጹት የኢትዮጵያ ንግድ ባንክ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ታሳቢ ያደረጉ በርካታ የብድር አማራጮች ለደንበኞቹ አቅርቧል። በዚህም ባለፈው የበጀት ዓመት በብድር አፈጻጸም ስኬታማ ነበር ብለዋል። የብድር አገልግሎት አፈጻጸማችን አጠቃላይ ወደ 240 ብድር ጥያቄ ከኢትዮጵያውያንና ትውልደ ኢትዮጵያውያን ቀርቧል። ዲስፐርስ የተደረገ ወይም የተለቀቀ ብድር ወደ 108 ኢትዮጵያውያንና ትውልደ ኢትዮጵያውያን የብድር ጥያቄያቸው ጸድቆላቸዋል። ከነዚህ ውስጥ የመጠኑም ወደ 1.2 ቢሊዮን ነው። አቶ ዘሪሁን እንዳሉት በውጭ ምንዛሬ ግኝትና በቁጠባ ረገድም የኢትዮጵያ ንግድ ባንክ በጀት ዓመቱን በተሻለ አፈጻጸም አጠናቋል። ከሬሚታንስ ወደ 2.982 ቢሊዮን ዶላር ኢኩቫለንት አግኝተናል። አጠቃላይ ካገኘነው ወደ 53.5 በመቶ ከሬሚታንስ የተገኘ ነው። ሁለተኛ ከቁጠባ ወደ 24.3 ሚሊዮን አግኝተናል። ከነዚህ ውስጥ ከዲፖዚት ወደ 23 ሚሊዮን ከተለያዩ የዲያስፖራ አካውንቶች አግኝተናል። በተያዘው የበጀት ዓመት በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ታሳቢ በማድረግ የሚቀርቡ የብድር አማራጮችንና አገልግሎቱን በማሳደግ ካለፈው የተሻለ ብድር ለማቅረብ እቅድ ተይዞ እየተሰራ ነው ብለዋል አቶ ዘሪሁን። እንደ ዲያስፖራ ባንኪንግ ክፍል የብድር አቅርቦታችንን የዘንድሮውን አፈጻጸም ተደራሽነታችንን አጠናክረን የዘንድሮውን አፈጻጸም በ100% ማሳደግ ወይም 200% አፈጻጸም እንዲኖረን ማስቻል ነው ፕላናችን። የኢትዮጵያ ንግድ ባንክ ለዲያስፖራው ማህበረሰብ የሚሰጣቸውን የባንክ አገልግሎት በቴክኖሎጂ በማገዝ ይበልጥ ቀልጣፋና ጊዜ ቆጣቢ በሆነ መንገድ እየሰጠ መሆኑንም አቶ ዘሪሁን ገልጸዋል። ባንኩ ዲያስፖራው ገንዘቡን በቴክኖሎጂ፣ በኢንዱስትሪ፣ በቤት ልማትና በዘመናዊ ግብርና ላይ እንዲያውል ለማበረታታትና የኢትዮጵያን ኢንቨስትመንት በማሳደግ ትልቅ ድርሻ እንዳለውም ገልጸዋል። በተጨማሪም የኢትዮጵያ ንግድ ባንክ ለዲያስፖራው ማህበረሰብ ብድር መስጠቱ ገንዘብ በህጋዊ መንገድ በባንክ በኩል ወደ ሀገር ውስጥ እንዲልኩ ለመደገፍና ህገወጥ የገንዘብ ዝውውርን ለመቀነስ ፋይዳ እንዳለው ተገልጿል።